7-1 በሆነ ውጤት ጀርመን አሸንፋለችና በዓለም ዋንጫ የምድብ ጨዋታ ከኩራሳው ጋር የተጫወተችው ጀርመን እጅግ በጣም አስገራሚ በሆነ ጨዋታ 7-1 አሸንፋለች። ፈርስት ሃፍ ላይ አንድ አቻ ሲሆኑ ኩራሳዎች እድል አላቸው ብዬ ነበር። ሰከንድ ሃፍ ላይ ግን አውሪ ሆነው የመጡት ጀርመኖችና እጅግ በጣም አስገራሚውን ጀርመን አይተናል። ምናልባት ለዋንጫ ማንገምታት ሰዎች ካለን ድንገምታት የሆነ ፍንጭ እየሰጠችን ያለን የሚመስለው እጅግ በጣም የሚያምር ጨዋታ ነው የተጫወቱት። ሃቨርስ ዛሬ ጎል አስቆጥሯል። በነገራችሁ ላይ በዛሬው ጨዋታ ምን እንዳየው ታውቃላችሁ? ኮሌክቲቭሊ አንድ ቲም ጥሩ ሲሆን ምን አይነት አጫወት ሊጫወት እንደሚችል ነው ያየሁትና በጀርመኖች በጣም ነው የተገረምኩት። ቪዲዮን ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁት እናንተ የምትጠብቁት ጨዋታ የማንን ነው ጋይስ? ኮሜንት ላይ ደቂ ይደረግ። ሙሉ 45 ደቂቃ ጀርመን ተለማመደች ነው የሚባለው። በቃ ለሌላኛው ጨዋታ እየተዘጋጀችበት ነበረ እንጂ ይሄኛውን ጨዋታ ለሰከንድ ሃፉን በቃ ብንተው ነው የሚሻለው። በስማ እንዲያውም በቃ ቀለል አድርገውት ነው ጀርመኖች እንጂ ትንሽ ጠንካራ ቢሉ ደግሞ ከዚህ የተሻሉ ጎሎችንም ቁጥሮችንም ማስቆጠር ይችሉ ነበረ። ግን ሆነም ቀረ በቃ 7-1 ተጠናቋል። የዓለም ዋንጫ ተሳታፊ አባላት ሲበዙ እንግዲህ እንደዚህ አይነት ጨዋታዎችን ነው የምናየውና በስማ ብቻ ኤኒዌይስ ጨዋታው 7-1 በሆነ ውጤት ተጠናቋል። ሰከንድ ሃፉ ደግሞ ሙሉ በሙሉ በጀርመን ዶሚኔሽን ስር የነበረ ጨዋታ ነበር ማለት ይቻላል። በስማ ሰዎች 7-1 ጀርመን እንግዲህ ታሪክ ደግማለች። ብራዚልን 2014 7-1 ስታሸንፍ ትዝ ይላችኋል። ዛሬም ኩራሳው የተባለ ቡድንን እዛ ወስዳ ክርስ ግን ስቲል እነዚህ ደደቦች ስለሆነ እንጂ ከፍተነች የትም አትደርስም። ዘንድሮ ከፖርቹጋል ውጪ የሚበላ የለም። ሃቨርትስም ትናንሽም ጨዋታዎች እየጠበቀ ሸዋፕ ማድረጉን ቀጥሏል። ቀሌ ነው ያው ጎል አግቢ እንዳልሆነ ይታወቃል። ግን እንደውም የቢግ ሞመንት ተጫዋች ነው ሃቨርትስ። ቻምፒየንስ ሊግ ፋይናል ላይ አይተነዋል። ያኔ ከሲቲ ከኛ ጋር አይተነዋል። ሙሲያላ ደግሞ ምን አይነት ባለጌ ሰው ነው! እንዴት ነው እንደዛ ለነገሩ የተከላካይ ድክመት ነው እንጂ ግን እንደዚህ አይነት አጋጣሚዎችን እየጠበቁ ራሳቸውን ያሳዩ እንጂ። ይልቅ አሁን ጀርመን ከጃፓን 5 ሰዓት ላይ የሚጀምር ጨዋታ አለ። ማን ነው ኔዘርላንድ ከጃፓን። እሱ የሚገርም ጨዋታ እንደሚሆን አልጠራጠርም። ከሱ በኋላ እንገናኝ። ጀርመን የዓለም ዋንጫውን በምትመለከቱት መልኩ ቡንደስሊጋ አስመስለዋለች ማለት ረምርም አድርገው ነው የወጣው። በእርግጥ የገጠመቻት ቲም ሃርድናት ምናምን ለማለት ሲሆን ጫወቱበት መንገድ ገና ፈርስት ሃፍ ነው በቃ በጣም የተደመምኩባቸው ማለት የጎል ሁሉ ስለተቆጠረ ምናምን ሲሆን እዛ ጠባብ ስፔስ የሚጫወቱበት መንገድ ሙሲያላ፣ ፍሎሪያን ቪርትስ ኢየሱስ ክርስቶስ ስም ሊንካፓቸው እንዴት ደስ እንደሚል ፓስ ልምጥጥ ፓስ ልምጥጥ። እንደውም ሳኒ ጥሩ አልነበረም ማለት ነው። ጥሩ ቢሆን ምን ያክል ጎል ሊያስቆጥሩ ይችላሉ ማለት ነው። በጣም ያበደ ቡድን ነው ጀርመን፣ ያበደ ማለት ከሃቨርትም እንግዲህ 2 ጎል አስቆጥሯል። አንደኛው ፔናልቲ ነው፣ አንደኛው ጎል ትደንቃለች። ባለቀ ደቂቃ የተገኘች ጎል ብትሆንም ቺፓ ግን ቺፕ እንዳት ጽድት ያለች ጎል ማለት። ኪሚች የጨዋታው ኮከብ ለኔ የጨዋታው ኮከብ ይመሰርተዋል፣ ቻንሱን ክሬት ያደርጓል፣ ያብረዋል። በጌታ በኢየሱስ ስም በጣም ያበደ ሚድፊልደር ማለት ራይት ባክ አድርጎ ነገር ነው የተጠቀመው፣ ግን ይሽከረከረዋል ቻንሱን ክሬ። ጀርመን ሌላኛዋ ለዓለም ዋንጫ አስጊ ብሔራዊ ቡድን ማለት ነው። ፎሎ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ። ከባድ ኬዝ ጀርመን ኩራሳውን 7-1 አባት። ሲጀመር ስኳዳችሁ በጣም ነው የሚያስፈራው። ስለ ጀርመን እንዴት እንዳልተወራ እኔ በጣም ነው የሚገርመኝ። 7 ጎል እንዴት እንደሚያስፈራ ፊት ለፊት መስመራችሁ። ሃቨርት አለ፣ ጀማል ሙሴላ አለ፣ ኳላ ማለት ዊርትዝ አለ። በጣም እኮ ጽድት ያለ ስኳድ እኮ ነው ያላችሁ። የሚያሰጋ ለዋንጫ የሚያሰጋ ቲም ማለት ነው። ቀለል አድርገው 7-1 ሙኒክ በሉት እኮ የዓለም ዋንጫው ባየር ሙኒክ በሉት። ለዋንጫ የሚፎካከር አይነት ቲም ነው። በቃ ጽድት ያለ ቲም ማለት ነው። ኩራሳው በቃ ድል ላይ ናቸው። የዓለም ዋንጫውን የመጀመሪያ ጎል አግብተው በቃ ደስተኛ ናቸው። ፈታ ብለው 7 ጎል ምንም ኖርማል ነው ብሎ ነው የወጡት። ደስ ብሏቸው ማለት ነው። ጀርመን ሆዬ ሃቨርት 2 ጎል ለሀገር ሲሆንማ እንዲህ ነው አባቴ። ዓለም ዋንጫ የሚያስደስተው ይሄ ነው። በቃ ብዙ ጎል ታያለ፣ ጽድት ያሉ ጎሎችን ታያለ። ይሄ ነው በቃ። ሌሊት ብቻ አታርጉብን። እኛ እንቅልፋችንን እያጣን ነው። ሌሊት አታርጉብን። ቪዲዮ መስራት አልቻልንም። ተጨነቅን እኮ። ምን አይነት ዓለም ዋንጫ ነው? ንጉስ ካይ ሃቨርት ግን ተነስቶበታል። ጀሞ የምሬን ነው የምላችሁ፣ ተነስቶበታል። ማን ነው የሚያስቆመኝ እያለ ነው። ዛሬ ጀርመን 7-1 በሆነ ውጤት በዓለም ዋንጫ የመጀመሪያ ጨዋታዋ ላይ ማለት ነው ስታሸንፍ 2 ጎሉን ያስቆጠረው ማን ቢሆን ጥሩ ነው? ኪንግ ካይ ሃቨርት ማንዬ በቃ በአግባቡ ማለት ነው። በተለይ መጨረሻ ላይ ደግሞ ያገባት ጎል ማለት ነው እንዴት አባቱ በቃ ቺፕ አድርጎ ምናምን ያስቆጠረው ማን ተነስቶበታል። ልጅ በሻምፒዮንስ ሊግ ፍጻሜ ያንን ጎል ሲያገባ እኮ ደንግጠናል። አንተ እንደዚህ አይነት ራሱን ባላንስ አድርጎ ጠብቆ ምናምን ወስዶ ሲያስቆጥር ዋው ብለናል። አሁን ደግሞ እዚህ መድረክ ላይ ትልቅ ታሪክ ሊሰራ ይችላል። በነገራችን ላይ ካቨርት ሰውየው ደግሞ ይሄ ልጅ በጣም ነው የሚወደው። ለአርቴታ ብቻ እንዳይመስል ታክቲካሊ እጅግ ዲሲፕሊን የሆነ ተጫዋች ስለሆነ ማለት ነው በጣም የብዙ አሰልጣኞች ተመራጭ
ተጫዋች ነውና ኪንግ ካይ ሃቨርት ማለት ነው ዛሬ 2 ጎል አስቆጥሯል። ለማንኛውም የዓለም ዋንጫ ጨዋታዎች እንደቀጠሉ ይገኛሉ። ዛሬ ጀርመን 7-1 በሆነ ውጤት በማሸነፍ እንግዲህ ረብረማታለች። ስማቸው ምን ለለሚኩራ የሚቀርብ አይነት ስም ያላቸው ካራከሙ ምናምን ነገር ስማቸው 7-1 ግን ተሸንፈዋል። 1 ጎል አግብተው ታሪክም ሰርቷል ጀማው። ለማንኛውም ኪንግ ካይ ሃቨርት ጎል ማስቆጠሩን ከመጀመሪያ ጨዋታ ጀምሮታል ማለት ነው። ጀማው አይመቻችሁ። ጀርመኖች ክፋታቸው ማለት ነው አያሳፍጡም። ጀማይን ቪዲዮ እስከ መጨረሻው በደንብ ኮፒ ሊንክ ይደረግ አካውንታችሁ ተመቷል። 7-1 ማን አያሳፍጡም። ብራዚል ነሽ ማናልሽ በተለይ ትናንሽ ቲሞችን አያሳፍጡም። ይሄ የጀርመን ብሔራዊ ቡድንና የባየር ሙኒክ በቃ ዲኤንኤያቸው ውስጥ ያለ ነገር ነው። መረምረም ማለት ነው እያስፈራሩ መጥተዋል። በዚህ ዓለም ዋንጫ ጀርመን ያነካ ያልተጠበቀችም አንደርሬትድ ነች። እንግዲህ አንደርዶግ ሆና ከስር ነው የሆነ ይፈጠራል የሚለውን የምንመለከት ይሆናል። ነገር ግን ከባድ መልዕክት አስተላልፈዋል ማለት ነው። ካይ ሃቨርትዝ ሳይቀሩ ለጎል አስቆጥሯል። ይሄ ሰው ያንዳንድ የመጣ ቶርናመንት ውስጥ የሚያሳየው ፐርፎርማንስ ማይጠበቅ ነው ማለት ነው። ሙሴ ላሞር ጎል ማስቆጠር ተመልሷል። ስተው ነው እንጂ ከዚህ በላይ ለማስቆጠር ይችሉ ነበረ። ብቻ የሚገርም ነው። ብራዚሎች ምን አስበህ ነው እያሉ ነው። ይኸው ትውስታ ይቀሰቅሱባቸዋል። ባለፈው ኩኛ መክፈሻው ላይ አልደነሰም ብሎ አንጫወትም አሉ። አሁን ደግሞ በዚህ ትውስታ አንጫወትም ሊሉ ነው። እንደ ብራዚል የሚያሳዝን የለም በዚህ ዓለም ዋንጫ። በዚህ ጨዋታ ላይ ጀርመን 7 ጎል ማስቆጠሯ ወይም ደግሞ ካይ ሃቨርት 2 ጎል ማስቆጠሩ ሊያስደንቃቸው አይገባም። የዛሬዋ ኩራሳኦ የምትባለው ሀገር የህዝብ ብዛቷ እንዳጠቃላይ 158,000 ነው። ይህም ደግሞ ከጀርመን ጋር ሲነጻጸር ጀርመን በ528 እጥፍ ትበልጣታለች። ይቺ ሀገር እንግዲህ የመጀመሪያ የዓለም ዋንጫ የመጀመሪያ ጎሏን አስቆጥራ በጀርመን ላይ ታሪኳን ሰርታለች። እኔ ኩራሳውን ይችላሉ፣ በጣም ነው የሚችሉት። ከምሬ ነው። 7 ጎል ስለገባባቸው ምናምን አይደለም። ጀርመን በእርግጥ ነው ቀላል ተፎካካሪ እንዳልሆነች ነው ያሳየችው። በጣም ምርጥ ተፎካካሪ ነች ዓለም ዋንጫው ማለት ነው። ግን ኩራሳዎች ይገባቸዋል። 158,000 ህዝብ። እኛ እዚህ በሚሊዮን ቤት በመቶ ምናምን ሚሊዮን ቤት ተሰብስበን ምንም መስራት አልቻልንም። እነሱ 158,000 ህዝብ ይዘው ለዓለም ዋንጫ በቅተው ጀርመን ላይ የመጀመሪያ ጎላቸውን አስቆጥረው ታሪክ ሰርተዋልና እስቲ ለኩራሳው ጨዋታውን ያየ ብቻ ማለት ነው ያጨብጭብ። ጀርመኖች ግን በቃ አረመኔ ናቸው ሲባል ለዚህ ምን አይነት ክፋት ነው? አሁን እቺን ከእጅ ያመለጠች ጥሬ የምታክል ሀገር ምን አርጊ ነው የሚሏት? 7 ጎል ወርልድ ካፕ ላይ ነው የብራዚልን ትራማ ልቀሰቅሱ ነው። ብራዚልንም 7-1 እቺንም ወስዶ 7-1 ሰጠት። ነውር ነው፣ አይደረግም። ወይኔ እቺ ሀገር እቺ በስማ በህዝብ ቁጥሯ ልክ ራሱ ትንሽ ቢጨመር ሰዓት ያገቡ ነበረ። ሰዓት ቢኖር በህዝብ ቁጥሯ ልክ ነበር የሚያገቡት ጎልና ተደበሩባት። በቃ ተሰጥቷት ልትወጣ ነው እቺ ምስኪን ሀገር። አይ ጀርመን ግን ምንም አይነት ቅድመ ግምት እያገኘች አይደለም። እኔ አሁን 7 ስላገቡ ምናምን አይደለም ቪዲዮ የሚሰራው፣ ግን የምር በቃ ያበደ ስኳድ ነውና ለምን ለዓለም ዋንጫ አይገመትም? ኩራሳው ግን ካመነንሲ ታሪክ ሰርቷል። ለ150,000 ሰው ሌጀንድ ነው። በቃ ታሪክ አይረሱም። ልጅ የሚነግረው ነው። ኩራሳዎች ይመቻችሁ፣ ደስ ይላሉ። ያው ያቅባቸው ሞክረዋል። በረኛቸው ሩም አሳዘነኝ። ባይዘው ስካውታቸው ነው ተጫዋቾች ዜግነት እንዲቀይሩ ከሌላ ሀገር እዛ የማይሰለፉትን ዝርያ ያላቸውን እየመለመለ ወደ ኩራሳው ያመጣል። ልክ እንደ ስካውታቸው በሉት። ቡድኑን ኦልሞስት የሚመራው እሱ ነው። ስፖክስማናቸው ነው። ጋዜጣዊ መግለጫዎች ይሰጣል። ዲክ አድቮካትን ኦልሞስት እንደ ምክትል አሰልጣኝነት ይመራልና የምር የሆነ ደስ የሚል ታሪክ ያላቸው ሀገር ናቸው። ይመቻችሁ።